አረ ችግር የለውም ዶክተር። ያው አንዳንዴ እኮ ያጋጥማል። እሺ ለሌላ ሳምንታትና እንመጣለን። ኤላዬ ነው? አዎ ታውሪያለሽ። አንቺ ኤላዬ ደህና ነህ? ለምንድን ነው እንደዚህ የጠፋው? ከማን ጋር? ማነች አደይ? መምህር ነው እንዴ ኤላዬ? ከእሷ ጋር ወዴት ነው የምመጣው? አንተ ጋር ኤላዬ? እሺ በቃ እሺ ኤላዬ መጣ። መምህር እንሂድ፣ በቃ እንሂድ። ወዴት ነው? እንዴት ናችሁ? ተመለስክ እንዴ? አዎ ተመለስኩ። ወይ ምን ነው ለኔ? ኤላ ጋር እንሂድ መምህር። ነይ በቃ ውሰጂኝ፣ እንሂድ በቃ። ኤላ ጋር? ዶክተር ማለት ነው። እና እዛ ልትሄዱ? አዎ። የኔ ቆንጆ ታዲያ አንቺን እኮ በጣም ይደክምሻል። ስለዚህ እኔ ልውሰዳት። ነይ ለሊ። ወዴት ነው የምትሄጂው? አሁን ዶክተሩ ጋር አላልሽ? ይዣት ልሄድ እኮ ነው እዛ። አይ እንደዛ አይሆንም እንዴ። ለልዬን ከዚህ በፊት ያጋጠማት ነገር እንዲያጋጥማት አልፈልግም። ሕክምና ቦታ ብቻዋን አትሄድም። እኔ አብሬያት እሄዳለሁ። ወይ ምንድነው ለሊ? ውሰጂኝ በቃ ውሰጂኝ፣ እንሂድ። እሺ አዲ እኔ ምን ታዲ? ወዴት ነው የምትመጣው? እሺ በቃ ቶሎ ተመለሱ። ማዳን ነገረኝ። ግን እኔ የምልህ አንቺ የምትይ ለምን አንስማማ? በምን ጉዳይ ነው የምንስማማ? እኔ አበበን እሰጥሃለሁ፣ አንተ ደግሞ የመድኃኒቶቹን ብር አስገባልኝ። አይ ቤዛ፣ በቃ በዛም በዚህም ብለሽ መጠቃቀም ነው ፍላጎትሽ? አዎ። እሺ እኔ ያለው ይኸውልሽ የኔ ቆንጆ፣ ምንድነው? በቃ እኔና አንቺ አሁን መወሰን መቻል አለብን። ማን ነው? ማን ነው? ማን ነው? እስቲ የለሊ የድሮ ማንነት የናፈቃችሁ ብቻ ላይክ እያደረጋችሁ ብዛታችሁን አሳዩ። አውቃለሁ ብዙዎቻችሁ እየተናደዳችሁና እየተሰላቻችሁ የመጣችሁት ለሊ እስካሁን ድረስ አለመዳኗና ይህንን አዲሱን ባህሪዋን እያያችሁባት በጣም እያዘናችሁና እየተናደዳችሁ መጣችኋል። ለሊ የምትድንበት ጊዜ ቅርብ ነው። አሁን ትውስታዎችን እየተመለሱላት እየመጡ እንደሆነም አትርሱ። ሌላው ግን አሳዛኙ ነገር አሁን ፍቅር ልትጠቀምባት ትፈልጋለች። ፍቅር ያው አደይን ማስታወስ እንደማትችል ለሊ ካስታወሰች በኋላ ወይንም ደግሞ ካወቀች በኋላ አሁን የምታስበው ምንድነው? ያው ለሊና አደይ ከዚህ በፊት በጣም ምርጥ ጓደኛሞች እንደሆኑ ታውቃለች። ለዛም ነው አሁን ደግሞ ያ ነገር ቀርቷልና መሃላቸው ምንም ነገር እንደሌለ ስለምታውቅ ፍቅር አሁን ላይ ለሊን በደንብ አጥብቃት ይዛትና አደይን በምን መልኩ ልትጎዳት እንደምትችል ዘዴዎችን የምትፈጥር ይሆናል ማለት ነው። በዚህ ጉዳይ ላይ እንግዲህ አደይ በጣም የምትጎዳ ይሆናል። በምትወዳትና በጣም በምታምናት ለሊ ጓደኛዋ ልትከዳ ስለምትችል ለሊ ምክንያቱም ምንም የምታውቀው ነገር ስለሌለ አደይ ከዛም ማለ ከዚህ ብዙ ነገሮች እያጋጠሟት ይገኛሉ። ያሁኑ በጣም ለየት ያለ ነው። ይሄኔ ግን ያው ዴቭም እየተናደደባት የመጣው ብዙ ጊዜ ከዶክተሩ ጋር እያያት ስለሆነ ይሄ ነገር ጥሩ አይደለም፣ እኔ እየጠረጠርኩ የመጣሁት ሌላ ነገር ነው እያላት ነው። እሷ ግን ለምን እኔ እናንተ አንተማመንም? ምንም ነገር አላየህም? ከእሱ ጋር የሚያገናኘን የለሊ ጉዳይ ነውና ለሊ በታመመች ሰዓት ደግሞ ከጎኗ ልቆም ይገባል። በዛ ጉዳይ ላይ ነው ዶክተሩ ሊያናግረኝ የሚፈልገው። አንተ ደግሞ ዶክተሩን እያስቀየምከው ነው። በዚህ ሰዓት ላይ ለምን አብራችሁ ታያችሁ ብለህ እሱን እንደዛ መናገር የለብህም እያለች ያው ዴቭ ደግሞ ብዙ ጊዜ ቢቆጣም ወዲያውኑ አደይ ታረጋጋዋለች። በዛን ሰዓት ደግሞ ጥፋቱ የራሱ እንደሆነ ይገባውና በቃ ይቅርታ፣ ይሄ ነገር አይደገምም እያለ ጥፋቱን ያልፍላታል። እሷ ግን ተደጋጋሚ ነገር እያደረገች ነው። አሁንማ ዴቭና ያው ዶክተሩና አደይ ተገናኝተው ሲለያዩ መተቃቀፉላ ጀምሯል። ያ ነገር ደግሞ ያው እንግዲህ ዴቭን ምን ያህል ሊያናደው እንደሚችል አስቡት። በዛ ላይ የመጨረሻ ሰዓት አካባቢ ሲተቃቀፉ አይቷቸው በጣም ይናደድና ዶክተሩን ሊመተውላ ፈልጎ አደይ እኛ ወንዶች ነን፣ እኛ ለብቻችን ማውራት አለብን፣ አንቺ ወደ ውስጥ ግቢ ብሎ ሲጠብቂኝ ብሏት ነበረ። እሷ ግን ነገሩን እያረጋጋችው ነበረ በሰዓቱ። አደይ እንደውም እየተናደደች ያለችው ዴቭ ከዚህ በኋላ እንደዚህ አይነት ባህሪ እንዳይባህ አልፈልግም፣ ይህ በጣም የሚያስጠላ ባህሪ ነው። ለምንድነው በትንሹም በትልቁም የምትቀናው? ይህ እኮ እኔ እናንተ ትልቅ ሰዎች ነን። እኔ እናንተ መሀል ያለውን ነገር እምነታችንን መጠበቅ ይኖርብናል። ከውጭ ያየኸውን ነገር እያየህ መናደድ የለብህም እያለች ታሳምኗለች። አደይ በራሷ በኩል ልክ ናት። በፊት ለፊቶቿ ብዙ ፈተናዎች እያጋጠሟት ነው ያሉት። በዚህ ሰዓት ላይ ዴቭ ቢያኮርፍና በማይሆን ነገር ቢጣሉ በጣም ነው የምትናደደው።
ለዛም ነው ይሄን ነገር ቆፍጠን ብሎ መጠበቅ አለበት። ዶክተሩ ግን ጥፋቱን እዚህ ጋር ነው የምናየው ማለት ነው። ዶክተሩ እሱ እንኳን በሌለበት ሰዓት ላይ አደይ በሐሳቡ እየመጣችበት ግዴታ ወደ እሷ መደወል እንዳለበት ራሱን እየገፋና እንዲሁም ጓደኛው የቅርብ ጓደኛው በቅርቡ ሊመጣና ሊያማከረው እንደሚፈልግ ተናግሯል። በዛ ላይ ለሱ እየደወለ አሁን ምን ማድረግ አለብኝ፣ በምን መልኩ ነው እሷን መቅረብ ያለብኝ ብሎ እንዲያስብ አድርጎታል። ዶክተሩ ግን የመጀመሪያ ቀን አደይ ፍቅረኛ እንዳላት ካወቀ በኋላ አይ የእሷ ህይወት ላይማ መግባት የለብኝም ከዚህ በኋላ እሷ ፍቅረኛ ስላላት ህይወቷን መበጥበጥ የለብኝም ብሎ ራሱን ቆጥቦ ነበረ። አሁን ግን ሁለቱም መስማማት እንደማይችሉና በዛ ላይ ብዙ ጊዜ እንደሚጣሉ ካወቀ በኋላ ላይ ራሱን ያሳመነው ምንድነው እሷ ለኔ ነው የምትገባኝ። አሁን አብሯት ያለው ዴቭ ብዙ ጊዜ እየተጣሉ ስለሆነ ሁለቱ አልተጣጣሙም። በዛ ላይ ደግሞ ሊጋቡ እንደሆነም ካወቀ በኋላ ቤተሰቦቿ እንዳልፈቀዱና እሱም በጭራሽ ማግባት እንደማትችል ከተነገራት በኋላ ይህንን ሲሰማ አዎ በቃ እድሉማ አሁን የኔ ነው፣ እኔ ነኝ እሷን ማገባው ብሎ ራሱን አሳምኖ ነው ከዚህ በኋላ አደይን የራሱ ለማድረግ ጀምሯል ማለት ነው። ሌላው የቤዛን ነገር እናንሳ። ቤዛ እንግዲህ ከተደበቀች ብዙ ጊዜ ሆኗቸዋል። ባቡሬም ቢሆን ዶክተሩን አሁን እያነቀው ወይንም እያስጨነቀው ያለው በአንተ ምክንያት ነው። እሷ ያመለጠችው ለምንድነው ያላስካት? አንተ ጋር እያለች መያዝ ስትችል ያኔ እየነገርኩ ነበረ። ለምንድነው እንድታመልጥ የፈቀድክላት? ስለዚህ አንተም እጅ አለበት ብሎ ነገሩን ወደሱ ያዞርበታል። የለም ዶክተሩ እኔ በጸባይ ነበር ሊይዛት የፈለኩት። እንደውም ያንን ነገር ሳታውቅብኝ ነበረ መያዝ ያለብኝ። አሊያም ግን እንዳወቀች ከነገርኳት እንደምትጠፋብኝ አስቤ ነበረ። በሰዓቱ ግን ከረፈደም ቢሆን ፖሊሶች ጠርቼ ሊይዟት ሞክረው ነበረ፣ አልተገኘችም። አሁንም ቢሆን ያለችበትን ድረስ አጣርቼ መያዝ ያለብኝ እኔ ነኝ። እባክህ ባቡሬ ሌላ ነገር እንዳታረግ እያሉ ነው። ባቡሬ ዶክተሩን እያማከረ ያለው ስለ አንድ ጉዳይ ነው። ያንተ ያው ሐኪም ቤት ምንም ስሙ ሳይጠፋ እኔ እሷን እንድታስረክበኝ እፈልጋለሁ። አሊያም ግን እንደዛ ማድረግ ካልቻልክ እሷን መያዝ ከሌለብህ እኔ ትክክለኛውን ነገር ለፖሊስ እናገርና ከና ሐኪም ቤት ያው ስም እንዳይጠፋ ብዬ እንጂ እሷን ማስያዝ ቀላል ነው ለኔ ብሎታል። ባቡሬ እየጠበቀ ያለው የሱ ራሱ ቀድሞት የሆነ ነገር ማድረግ እንዳለበት እንዲሰማው ነው ያደረገው። ለዛም ነበረ ስሙ ሳይጠፋ ወይንም ደግሞ የሚሰራበት ሐኪም ቤት ምንም ነገር ሳይሆንበት ቤዛ እንድትያዝ የፈለገው። ቤዛ ሌላኛ ነገር እየጠነሰሰች ያለችው አቤ የሚባል ከገጠር ከፍቅረኛው ጋር የሚያሳዝን ልጅ የመጣ አለ። እዚህ ከተማ ከገቡ ትንሽ ቀናቶች ነው ያሉት። ታዲያ እነሱ ላይ የሆነ ነገር ሊደርስባቸው ይፈልጋል። ከውጪ ወይንም ከሀገር ቤት የተላከ አንድ ጣት አላቸው። ያ ሰውዬ እንዲሞትለት ነው የሚፈልገው። አሁን ግን እንደ አጋጣሚ ሆኖ የባቡሬው ቅርብ ጓደኛ የሆነው ልጅ ነገሩን ኬዙን ይዞታል። እሱ ይዘውናና ይገደል ብሎ ገንዘብ አቅርቦለታል። ታዲያ በዛ ገንዘብ ሄዶ የቤዛን ወንድም ያማክረዋል ማለት ነው። የቤዛ ወንድም ነገሩን ወዲያው ይገባውና ልጆቹ የእሱ ቤት እንዳሸሻቸውና እሱ ጋር እንደተደበቁ ያውቃል። ነገር ግን ወዲያውኑ አይ ልጆቹን አውቋቸዋለሁ ብሎ እንኳን አልተናገረም ነበረ። ቅድሚያ እህቱን ማናገር ይፈልጋሉ ቤዛን። እሱ ትንሽም ቢሆን ለነሱ ያዝንላቸው። በስተመጨረሻ የምናነሳው ነገር ቢኖር የአሹንና የሮሚን ጉዳይ ነው። ሮሚና አሹ እንደተኮራረፉ ነው። አሁንም ቢሆን አሹ ድጋሚ ሙከራውን ማድረጉን ቀጥሎበታል ማለት ነው። ሩታ መሀላቸው ገብታ ለማገዝ ትሞክራለች። ሩታ የሁለቱንም ሚስጥር በደንብ አድርጋ ታውቃለች። ሩታ መጀመሪያውኑ ከሮሚ ጋር ጓደኛ በነበረችበት ሰዓት ላይ ያው ሮሚ ለአሹ ያላትን ልዩ ስሜት ስትናገር አይታችኋታል። አሹ ወደ ውጭ ወጣ ባለ ቁጥር ሮሚ በጣም ይከፋትና ስታዝን ሩታ ትረዳታለች። ሮሚ አሹን ታወደዋለች፣ ታፈቅረዋለች ብላ ነበር የምታስበው። ግን የአሹን ሁኔታ ከዛ በኋላ ነበር የገባት። አሹ ደግሞ ከሮሚ በላይ በጣም ይወዳትና ይጨነቅላት እንደነበረም ጭምር ለሩታ ሲናገር ነበረ። ሩታ ስለዚህ ሁለቱ ልጆች ይዋደዳሉ፣ እየተፈራሩ ነው የማይነጋገሩት ብላ ስላሰበች በአሁኑ ደግሞ አሹ ሄደህ እውነቱን ንገራት ብላ አደፋፍራ ልከዋለች። ፊት ለፊቷ ተቀምጧል። ለሮሚ አሁንም ቢሆን በግልጽ ቋንቋ መናገር ይኖርበታል። እንደከዚህ በፊቱ ያኔ የሆነ ደባብሶና ነገሩን እያለፈ ወይንም ደግሞ እያኮረፋት ነበረ የሚናገረው። ያኔ ግን ሮሚ አንድ ግልጽ ነገር ትጠይቀዋለች። ለምንድነው ነገሮችን ሸፋፍነ የምታልፉ? ግልጽ አድርገ ሁሉንም ነገር ጠይቀኝ ብለው ነበረ። ታዲያ በዚህ ሁኔታ ላይ አሁን እድሉ የሚሆነው ያው አሹ ግልጽ ሆኖ ሮሚን የፍቅር ጥያቄ መጠየቅ ይኖርበታል። ለሷ ብሎ ከሀገር ቤት እዚህ ድረስ እንደመጣና ከልጅነቷ ጀምሮ ለሷ በጣም በተለየ መንገድ እንደሚያስብላት አሁን ደግሞ ከቅርብ ጊዜ በኋላ የተለወጠና ከሷ ጋር የተለየ ህይወት እንደሚፈልግም ጭምር ለሷ መናገር ይኖርባታል ማለት ነው። ሮሚ ማትፈራና ወደፊት በሱ የምትተማመን ከሆነ የማትቀበልበት ምንም አይነት ምክንያት የለም። ምክንያቱም መጀመሪያውኑ እሷ ስለምትወደው
ሌላው ነገር እንግዲህ የምናወራው የፍቅርን ጉዳይ ነው። ፍቅር እንግዲህ አደይ ላይ ተንኮል አሰባባታለች። በዛም አለ በዚህ አደይ ከዛ ቤት ወጣላት እንድትሄድና ያው ዴቭን የራሷ የግሏ ማድረግ ስለምትፈልግ አደይ ላይ ብዙ ነገሮች ማድረስ ትፈልግ። ለሊ ናት አሁን የመጨረሻዋ ተስፋ አድርጋ የምታስበው። በለሊ በኩል ተንኮል ልሰራባት ነው። ምን ይሁን መጨረሻው? በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ እያስቀመጣችሁልኝ። በቅርቡ 100 ሺህ እንገባለን። ይህንን ቻናል ሰብስክራይብ ማድረጋችሁንም አትርሱ። ሌላው ከዚህ በመቀጠል የማሳያችሁ ቪዲዮ ላይ እናንተ የግል እቃ ማዘዝ የምትፈልጉ ሰዎችና አዲስ አበባ ውስጥ ለየትኛውም ሰው ለልደታቸው ለምርቃታቸው ስጦታ መስጠት የምትፈልጉ ሰዎች እኔም በቴሌግራም በዋትስአፕና በኢሞ ማናገር ትችላላችሁ። የልደታቸውም ቀን በምትፈልጉት ቀን እዛ ሄደን ሰርፕራይዝ እንረጋቸዋለን። መልካም የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው ያለው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እነዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላርና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም
የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንፋጣቸውን የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? ልትነግረኝ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ነኝ። አተሊና ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።